በአውሮፓውያኑ አቆጣጠር ኦክቶበር 2023 የኢትዮጵያ የመስኖ ስንዴ ንቅናቄ በሚል የሰፈረው ጥናት ኢትዮጵያ ካሁን ቀደም ትታወቅበት የነበረው የልመና የተረጅነት ታሪክ እጅግ በሆነ መልኩ ተለውጦ እንዲሁም ደግሞ ስር ነቀልና ተጨባጭ ለውጥ የታየበት ሲል ያሰፍራል። በተጀመረ በ2-3 ዓመት ጊዜ ውስጥ በስንዴ ሰብል ራሳችንን ችለን ከዛም አልፈን በ3 ዓመት በ4 ዓመት ጊዜ ውስጥ ወደ ኤክስፖርት ሄደናል እንደምታውቁት ከሆነ። ስለዚህ ምንድነው በአጠቃላይ የነበረንን ታሪክ የሚገለብጥ የነበረንን መጥፎ ታሪክ የሚገለብጥ የታሪክ ጥፋትን የሚያመጣ ሰብል ነው። ስለዚህ በትክክልም ያንን የታሪክ ጥፋትን አምጥቷል፣ ታሪክን ቀይረዋል በተግባር ማለት ነው። ስለዚህ በተለይ እንግዲህ እኛ ከምንታወቅበት ረሃብ ከምንታወቅበት ችግር ከምንታወቅበት ልመና በአንድ ጊዜ ጎትቶ ያስወጣን ስንዴ ነው ማለት ነው። ያ በጣም በአገር ገጽታ ግንባታ ላይ በጣም አሉታዊ ተጽዕኖ ነው የነበረው። ስንዴ በ1.8 ሄክታር ላይ እየተመረተ በዝናብ ብቻ የሀገራችንን የስንዴ ፍላጎት ማሟላት አልቻለም ነበር። እንደምታውቂው እስከ $1 ቢሊዮን በማውጣት ከውጭ ነበረ የሀገር ውስጥ ፍላጎታችንን የምናሟለው። ይሄ ደግሞ እንግዲህ ከተለያዩ ሽያጮች ኤክስፖርቶች የምናገኘውን ገንዘብ ወደ ስንዴ ወደ ማስገባት ነበር የምናወጣውና ለሀገሪቱ የትሬድ ባላንስ ዴፊሲት የሚያሳየው አንደኛው ዋናው ኮሚዲቲ ስንዴ ነበር። እንደ ጥናቱ ከሆነ ካሁን ቀደም የምንታወቅበት የተረጅነት ታሪክ በዚህ መልኩ ሊቀለበስ የቻለው መንግስት ለግብርናው ዘርፍ የሰጠው ሰፊ ትኩረትና በቅንጅት የተከናወነው ተግባር ነው። መንግስት አንደኛ ይሄንን ሰብል መምረጡ ትክክለኛ አመራረጥ ነው ከመነሻው ነው። ምክንያቱም ከመነሻው ማድረግ ያለብን በምግብ ሰብል ራሳችንን መቻል ነው። የነደፋቸው ስልቶችና የተከተላቸው መንገዶች በእውነትም ከስንዴ ተረጂነት መላቀቅ እንደምንችል ከዛ በኋላ ወደ ኒውትሪሽናል ሴኩሪቲ እንመጣለን። ያንን በመምረጡ ትልቅ እመርታ ነው ያሳየው፣ ትልቅ ለውጥ ነው ያሳየው። ኢትዮጵያ ውጤታማ የሆነ የስንዴን ምርት አካሂዳለች። ይሄ ደግሞ ከዚህ በፊት ለጋሽ ሀገራት ለተለያዩ የአፍሪካ ሀገራት እርዳታ አድርገዋል። ያ ደግሞ ውጤት አላመጣም። እኛ ሀገር ላይም ውጤት አላመጣም። እስከ $1 ቢሊዮን ያስወጣን ነበር። አሁን ግን መንግስት የራሱን ኮንቴክስት ተገንዝቦ የኢትዮጵያን አሁናዊ ሁኔታ ተገንዝቦ ተመራማሪዎች የሚያቀርቡትን ምክር ወደ ቴብል አምጥቶ በፋይናንስ ስትራክቸር በመፍጠር እንዲሁም ደግሞ አቅርቦቶችን ፋሲሊቴት በማድረግ አሁን ማዳበሪያ፣ ምርጥ ዘር፣ ዋተር ፓምፖች፣ ሜካናይዜሽን እንዲቀርብ ትልቅ እገዛ አድርጓል። እንደ ሀገር በስንዴ ልማት ላይ የታየውን ተጨባጭ ለውጥ በሌሎች ዘርፎች ላይ ለመድገም በምርምር የታገዙ ስራዎችን አስፍቶ መተግበር ወሳኝነት እንዳለው መመልከት ችለናል። አሁን ያሉት ዝርያዎች ነገ ምናልባት ላይ ፈለጉ ይችላሉ። በዋግ በበሽታ ሊጠቁ ይችላሉ። በሽታን የመቋቋም ኃይላቸው ሊሰበር ይችላል። እጅ ሊሰጡ ይችላሉ። ያኔ በአንድ ጊዜ ከስንዴ ምርት ውስጥ የምንወጣበት ሁኔታ ሊኖር ይችላል። ስለዚህ ምርትና ምርታማነት መጨመር የሚችል በሽታን መቋቋም የሚችል በህብረተሰቡ ዘንድ ተፈላጊ የሆነ የስንዴ ዝርያ በየጊዜው እያወጣን መሄድ መቻል አለብን። ያንን ለማድረግ የግድ ለምርምር ትኩረት መስጠት አለብን። ለተመራማሪዎቻችን ትኩረት መስጠት አለብን። ለምርምር ማዕከላት በደንብ ትኩረት መስጠት መቻል አለብን። ሌሎችም ስራዎች በሚሰራበት ጊዜ በተለይ የውሃ አጠቃቀማችን በጣም የተሻለ መሆን አለበት። የውሃ አጠቃቀማችን ጥሩ ካልሆነ አንደኛ ዋተር ዲፕሌሽን ያስከትላል፣ ሁለተኛ ደግሞ የተፈጥሮ ጸጋዎቻችንን ሊጎዳ ይችላል። ለምሳሌ የአፈር ጨዋማነትን ሊያስፋፋ ይችላል። የተለያዩ ብክነቶችና የኢንቫይሮንመንታል ዲግራዴሽን ሊያስከትል ይችላል። ስለዚህ እነዚህ ነገሮች ትኩረት ተሰጥተው ስራው ሰስተነብል በሆነ መልኩ አካባቢን በማይጎዳ መልኩ ትኩረት ተሰጥቶበት ቢቀጥል በሌሎቹም ክሮፕስ ራሳችንን መቻል እንችላለን። ይሄ ደግሞ የተጀመረው ስራ በቀጣይነት እየሰፋ እየተጠናከረ ኢትዮጵያ ከስንዴ ገንዘብ ማግኘት እንደምትችል ራሷን መመገብ ብቻ ሳይሆን ከውጪ ፎሪን ከረንሲ ማግኘት እንደምትችል እንደ ሪኮሜንዴሽን አስቀምጠናል።